ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ሂውማን ሪሶርስ ማኔጅመንት በፋይናል ኤግዛም በፓርት 3 ቪዲዮ ተመልሻለሁ። ከዚህ በፊት የሰራሁላችሁ ሁለት ፓርቶች አሉ። ይህን ቪዲዮ እንዳያችሁ ቀጥታ እነሱ ማየት ትችላላችሁ ካላያችኋቸው እና እንደተለመደው አሪፍ የፋይናል ኤግዛም ጥያቄዎችን ሂውማን ሪሶርስ ማኔጅመንት ላይ ይዤላችሁ መጥቻለሁ። ከቪዲዮ መጨረሻ አብራችሁን ከቆያችሁ ብዙ ጥያቄዎችን ስለምንሰራ እነዚህን ጥያቄዎች ከሰራችሁ ደግሞ ጥሩ ውጤት የማታመጡበት ምንም ምክንያት የለም። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደው ቪዲዮን ከመጀመራችሁ በፊት ቪፒኤን በማብራት ብትጀምሩልኝ ደስ ይለኛል። ወደ ቪዲዮ እሺ፣ ዛሬ የምንቀጥለው ከኩዌሽን ነምበር 21 ነው። ከአሁን በፊት እስከ 20 ሰርተናል። እሺ፣ ኩዌሽን ነምበር 21 the benefit of training includes a reduce supervision, b improve moral, c better human relation, d to culminate employee productivity ነው የሚለው። ስለዚህ እዚህ ጥያቄ ላይ ምንድን ነው የምናየው? የትሬኒንግ ቤኔፊቶች አሉ። እዚህ ጋር ጥያቄው የቀረው ነገር ምንድነው? ኤክስክሉድ ነው፣ የማይሆነውን እንድንመርጥ መደረግ አለበት። ጥያቄው ሙሉ አይደለም። ስለዚህ ቤኔፊት ኦፍ ትሬኒንግ ኢንክሉድስ ብለን ከዛ ውስጥ ያልሆነውን ነው መሆን ያለበት። ምክንያቱም እዚህ ጋር ጥያቄው ስለሚደጋገሙ። ኤም ብናየው ሬዲዩሲንግ ሱፐርቪዥን ይላል። ሬዲዩሲንግ ሱፐርቪዥን ማለት ይህ አንዱ የቤኔፊት ኦፍ ትሬኒንግ ነው። ምክንያቱም ሰራተኞችን ካሰለጠናችኋቸው ብዙም ቁጥጥር ሳይፈልጉ ስራውን መስራት ይችላሉ ማለት ነው። ቢ ደግሞ ኢምፕሩቭ ሞራል ነው። ሞራላቸው ይጨምራል፣ ምክንያቱም ትሬኒንግ ባገኙ ቁጥር ልምድ ስለሚኖራቸው። ሲ ላይ ቤተር ሂውማን ሪሌሽን ይላል። ቤተር ሂውማን ሪሌሽን ማለት ከሰዎች ጋር ያላቸው ግንኙነት ጥሩ የሆነ በትሬኒንግ ምክንያት በተለያዩ ምክንያቶች ስለሚገናኙ ከሌሎች ሰልጣኞች ጋር ወይ ከአሰልጣኞቻቸው ጋር ጥሩ የሆነ ሂውማን ሪሌሽንን ቢውል ያደርጋሉ። ዲ ላይ ስንመጣ ቱ ፐልሚኔት ኤምፕሎይ ፕሮዳክቲቪቲ ነው የሚለው። ስለዚህ የኤምፕሎይ ፕሮዳክቲቪቲ ይቀንሳል ነው የሚለው። ይሄ ደግሞ የቤኔፊት ኦፍ ትሬኒንግ አይደለም። ስለዚህ ኤክስክሉድ ኦፍ ቤኔፊት ኦፍ ትሬኒንግ የሚሆነው ይሄ ነው። ጥያቄው ትንሽ ሲጻፍ ችግር ስላለበት ነው። ኩዌሽን ነምበር 21 ዲ ነው። ኩዌሽን ነምበር 22 ኢንፎርሜሽን ፎከሲንግ ኦን ኤምፕሎይስ አኮምፕሊሽመንት ኢዝ ክላሲፋይድ አስ ነው የሚለው። ኤ ትሬት ቤስድ ኢንፎርሜሽን፣ ቢ ቢሄቪራል ቤስድ ኢንፎርሜሽን፣ ሲ ሪዛልት ቤስድ ኢንፎርሜሽን፣ ዲ ናን ነው የሚለው። ስለዚህ ይህን ጥያቄ ለማየት ስንሞክር ኩዌሽን ነምበር 22 ላይ ኢንፎርሜሽን ምን ላይ ያተኮረ መረጃ ነው የተጠየቅነው? አሁን የኤምፕሎይ አኮምፕሊሽመንት የሆነን ታስክ ማጠናቀቃቸውን የሚያሳየን የትኛው ነው ነው የሚለው። ይህ ላይ ስንመጣ ትሬት ቤዝድ ኢንፎርሜሽን ይላል። ትሬት ቤዝድ ኢንፎርሜሽን አሰስ የሚያደርገው ኢንሄረንት ኳሊቲዎችን ነው፣ ለምሳሌ እንደ ክሬቲቪቲ የመሳሰሉትን ነው እንጂ አኮምፕሊሽመንት ላይ አይደለም። ቢላይ ስንመጣ ቢሄቪራል ቤዝድ ኢንፎርሜሽን ስንል ደግሞ ቢሄቪራል ቤዝድ ኢንፎርሜሽን አክሽን ወይም ቢሄቪየር ላይ ነው የሚያተኩሩት። ለምሳሌ በቲም መስራት ላይ የተለያዩ ውሳኔዎችን ስንወስን ምን ይመስላል የሚለው ላይ ነው እንጂ አኮምፕሊሽመንት ላይ አይደለም የሚያተኩረው። ሲ ላይ ስንመጣ ሪዛልት ቤዝድ ኢንፎርሜሽን ነው። ሪዛልት ቤዝድ ኢንፎርሜሽን ልክ ነው፣ ምክንያቱም የሆነ ሪዛልት ማለት የሆነ አኮምፕሊሽ የሚደረግ ነገር አለ ማለት ነው። ስለዚህ አውትካሙ ላይ አቺቭመንቱ ላይ ነው የምናተኩረው። ለምሳሌ ሴልስ ታርጌት ካለ ያን ሴልስ ታርጌት ሚት አድርገናል አላረግንም የሚለውን እናያለን ማለት ነው። ስለዚህ ይሄ ኤምፕሎዮቹ አኮምፕሊሽ ያድርገዋል ሊሆን ታስክ ካላረጉ የሚለውን በሪዛልት ቤዝድ ኢንፎርሜሽን አናላይዝ ማድረግ ይቻላል ማለት ነው። ስለዚህ ኩዌሽን ነምበር 22 ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ቀጣይ ኩዌሽን ነምበር 23 ላይ ስንመጣ which steps come to prior establishing training and development objective of training ነው የሚለው። ስለዚህ ከተዘረዘሩት ስቴፖች ውስጥ የትኛው ነው ከትሬኒንግ እና ዴቨሎፕመንት ኦብጀክቲቭ ኦፍ ትሬኒንግን ከማውጣታችን በፊት ዴቨሎፕ የሚደረግ ነው የሚለው። ስለዚህ ኤ ላይ ዲተርማይን ትሬኒንግ ኒድ ኦር ኒድ አሰስመንት፣ ቢ ሰሌክቲንግ ኢንስትራክሽናል ሜቶድ ኤንድ ሚዲያ፣ ሲ ሰሌክቲንግ ትሬኒስ ኤንድ ትሬነርስ፣ ዲ ዴቨሎፒንግ በጀት ይላል። ስለዚህ ከዚህ ውስጥ የትኛው ነው ከትሬኒንግ እና ዴቨሎፕመንት ኦብጀክቲቭን ከማውጣት በፊት ያለው ስቴፕ ነው የተጠየቅነው። ስለዚህ እዚህ ጋር ያለውን ስቴፕ ስንመለከተው ትክክለኛው መልስ የሚሆነው ኤ ላይ ያለው ነው። የመጀመሪያው ትሬኒንግ ኒድ ነው አሰስ መደረግ ያለበት። ከዛ ምን አይነት ኒድ እንደሚያስፈልግ ከታወቀ ወዲያ እዚህ ጋር ጥያቄው ላይ ያለው ስታብሊሽ ይደረጋል ትሬኒንግ ኤንድ ዴቨሎፕመንት ኦብጀክቲቭ ማለት ነው። ከዛ ይህን ትሬኒንግ እና ዴቨሎፕመንት ኦብጀክቲቭ ከለየን ወዲያ ቀጣዩ ሰሌክት እናደርጋለን ኢንስትራክሽናል ሜትድ እና ሚዲያዎችን። ከዛ እነሱን ሰሌክት ካረግን ወዲያ ቀጣዩ ምንድነው ትሬኒንግና ትሬነርስ ሰልጣኝና አሰልጣኝ እንለያለን። ከዛ በጀት ዴቨሎፕ ይደረጋል ያንን ትሬኒንግ ለማጠናቀቅ የሚያስፈልገን በጀት ማለት ነው። በዚህ መልክ ነው ፕሮሰሱ የትሬኒንግ እና ዴቨሎፕመንት። ስለዚህ የመጀመሪያው ከኦብጀክቲቭ ኦፍ ትሬኒንግ እና ዴቨሎፕመንት ከማውጣት በፊት ያለው ኒድ አሰስመንት ይሆናል። ስለዚህ ኩዌሽን ነምበር 23 ኤ ይሆናል ማለት ነው። በቀጣይ ኩዌሽን ነምበር 24 ላይ ስንመጣ
ብላንክ ኢዝ ሲኩዌንስ ኦፍ ፖዚሽን ጆብ ኤንድ ኦር ኦኩፔሽን ዛት ዋን ፐርሰን ኢንጌጅ ኢን ዱሪንግ ሂዝ ኦር ሀር ወርኪንግ ላይፍ ነው የሚለው። ኤ ፐርፎርማንስ አፕሬዛል፣ ቢ ኬረር፣ ሲ ወርክ፣ ዲ ኦል ነው የሚለው። ስለዚህ እዚህ ጋር ደግሞ የተጠየቀው ምንድነው እዚህ ጥያቄ ላይ ስናይ የተለያዩ ፖዚሽኖች አሉ ስራዎች ላይ እና ኦኩፔሽን ላይ አንድ ሰውዬ በህይወቱ ኢንጌጅ የሚያደርግባቸው ምን ይባላል ነው። ስለዚህ ምንድነው ማለት ነው ካሉት ውስጥ ኬረር ነው። ኬረር ማለት አንድ ሰው የተለያዩ የሚሰራባቸውን ፖዚሽኖች፣ ጆቦች ወይም ኦኩፔሽኑን ስለ አንድ ሰው በህይወት ዘመኑ የሚገልጸው ምንድነው ኬረር ነው የሚባለው። ስለዚህ ኩዌስችን ነምበር 24 ቢ ይሆናል ማለት ነው። ፐርፎርማንስ አፕሬዛል ፐርፎርማንሳቸው ምን ይመስላል የሚለው ኢቫሉዌት ማድረግ ነው። ወርክ እንኳን አይሆንም፣ ኬረር ነው የበለጠ ጀነራላይዝ የሚያደርገው ማለት ነው። ስለዚህ ኩዌስችን ነምበር 24 ቢ ነው። ቀጣይ 25 ላይ ስንመጣ ኩዌስችን ነምበር 25 a process that is used in identifying and developing internal people with potential to fill key leader position in the future of the organization is called A recruitment, B selection, C successive training, D transfer። ስለዚህ እዚህ ጥያቄ ላይ ስንመጣ ወደፊት አንድን ሰራተኛ በኦርጋናይዜሽኑ ላይ በቂ ወሳኝ የሚባሉ የአመራር ቦታዎች ላይ ለማሳደግ የሚደረግ ሂደት ምን ይባላል የተባለው። ስለዚህ ሪክሩትመንት ነው የሚለው። ላይ ሪክሩትመንት ማለት ሰራተኛ ምልመላ ነው። ይህ አይሆንም። ሰሌክሽን ከሆነ የተመለመሉ ሰራተኞች መምረጥ ነው። ሰክሰሽን ፕላኒንግ ነው የሚሆነው። ሰክሰሽን ፕላኒንግ ማለት ዴቨሎፕመንት ማለት ነው። ስለዚህ አንድ ሰራተኛ ለወደፊት አመራር ቦታዎች ላይ ብቁ ለማድረግ የሚሰጡ ስልጠናዎች ሰክሰስ ትሬኒንግ ወይም ዴቨሎፕመንት እንለዋለን። ስለዚህ ሲ ይሆናል። ትራንስፈር ከሆነ ደግሞ ከአንድ ቦታ ወደ ሌላ ቦታ ሴም ሌቭል ኦፍ ፖዚሽን ላይ ማዘዋወር ነው። ስለዚህ ለዚህ ጥያቄ ትክክለኛው መልሱ ሰክሰሽን ፕላኒንግ ይሆናል ማለት ነው። ኩዌስችን ነምበር 25 ስለዚህ ሲ ነው። ቀጣይ ኩዌስችን ነምበር 26 ላይ ስንመጣ which one of the following is a constraint in recruitment ነው የሚለው። ኤ ሳይዝ ኦፍ ኦርጋናይዜሽን፣ ቢ ሪክሩትመንት ኮስት፣ ሲ ጆብ አትራክቲቭነስ፣ ዲ አንኤምፕሎይመንት ሬት ይላል። ስለዚህ አንድን ሪክሩትመንት ስናካሄድ እንደመሰናክል የሚያጋጥሙ የትኞቹ ፕሮብሌሞች ናቸው ነው የሚለው። ኤ ላይ ስንመጣ ሳይዝ ኦፍ ኦርጋናይዜሽን ነው የሚለው። ሳይዝ ኦፍ ኦርጋናይዜሽን ይላል። የኦርጋናይዜሽኑ ሳይዝ ማለት ነው መጠኑ ኢፌክት አለው ይላል። ስለዚህ ይሄ ልክ ነው። ምክንያቱም ስሞል ፊርሞች ብዙ ጊዜ ሪክሩትመንት ካፓሲቲው አይኖራቸውም እንደ ላርጅ ኦርጋናይዜሽኖች ማለት ነው። ስለዚህ አንዱ ፋክተር ነው። ቢ ሪክሩትመንት ኮስት ነው። ሪክሩትመንት ኮስት አሁን ለምሳሌ ማስታወቂያ ልናወጣ እንችላለን፣ ለኤጀንሲዎች ልንከፍል እንችላለን። ይሄ ደግሞ ሪክሩትመንት ኦፕሽናችን ሊሚት ያደርግብናል። ስለዚህ አንዱ ኢፌክት ነው። ይሄም ሲ ላይ ስንመጣ ጆብ አትራክቲቭነስ ነው የሚለው። አንአትራክቲቭ ጆቦች ብዙ ጊዜ ካያችሁ ሎ ፔር ፑር ካንዲዴት ነው የሚኖራቸው። ስለዚህ ካንዲዴቶቹን ለእንደዚህ አይነት ኦርጋናይዜሽን ማመልከት አይፈልጉም። ስለዚህ ጆብ አትራክቲቭነሱም አንዱ ኮንስትሬንት ነው። ዲ ላይ ስንመጣ አንኤምፕሎይመንት ሬት ነው። ይሄም አንዱ ኢፌክት ነው። ምክንያቱም አንኤምፕሎይመንት ሬት ሬዲዩስ ያደርገዋል ምንን ካንዲዴት አቬይላቢሊቲ። ምክንያቱም ሎ አንኤምፕሎይመንት ሬት አሁን ለምሳሌ ቢኖር ዝቅተኛ አንኤምፕሎይመንት ሬት ካለ ብዙ ምንድነው ስራ አጥነት ደረጃው ዝቅተኛ ከሆነ ብዙ ካንዲዴት አናገኝም ማለት ነው። ስለዚህ ይሄም አንዱ ኢፌክት ነው ማለት ነው። ስለዚህ ሁሉም ኢፌክት ስለሆኑ ለኩዌስችን ነምበር 26 መልሳችን የሚሆነው ምንድነው እዚህ ጋር ስላልተዘረዘረ ነው ኢ ኦል መኖር አለበት ማለት ነው። ስለዚህ ሁሉም ኢፌክት አላቸው በዚህ ላይ። ስለዚህ ኩዌስችን ነምበር 26 ኢ ኦል ይሆናል ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ኩዌስችን ነምበር 27 ላይ ስንመጣ ብላንክ ኦከርስ ዌን አን ኢንተርቪው ሬትስ አን አፕሊካንት ኢንተራይ ፖቴንሻል ቤዝድ ኦን ዋን ሲንግል ትሬንድ ላይክ ሃው ዘይ ድሬስ ኦር ቶክ ነው የሚለው። ስለዚህ እዚህ ጋር ምንድነው አንድ ኢንተርቪወር አንድን አፕሊካንት ኢንተራይ ፖቴንሻሉን ቤዝድ ኦን ሲንግል ትሬንድ ለምሳሌ ባለባበሱ ወይም ባወራሩ ጄጅ ቢያደርገው ምን ይባላል ነው የሚለው። ኤ ሃሎ ኢፌክት፣ ቢ ኔጌቲቭ ኤምፋሳይዝ፣ ሲ ኮንትራስት ኢፌክት፣ ዲ ስናፕ ጀጅመንት፣ ኢ ሲሚላር ቱ ሚ ቢያዝ ነው የሚለው። ስለዚህ እያንዳንዱ ለማየት ያህል ኤ ላይ ስንመጣ ሃሎ ኢፌክት ነው የሚለው። ሃሎ ኢፌክት ማለት አንድን ሰው በአንድ ሲንግል ትሬንቱ ጀነራላይዝ ማድረግ ነው። የጥያቄያችን መልስ ይሄ ነው። ቢ ላይ ደግሞ ስንመጣ ኔጌቲቭ ኢምፓሳይዝ ነው የሚለው። ኔጌቲቭ ኢምፓሳይዝ ማለት ኦቨር ኢምፓሳይዝ ስናደርግ ነው። የካንዲዴቱ ማይነር ፎልቶች ላይ በጣም ስናተኩር ኔጌቲቭ ኢምፓሳይዝ ይባላል። ይህ አይሆንም። ሲ ላይ ስንመጣ ኮንትራስት ኢፌክት ነው። ኮንትራስት ኢፌክት ማለት ኮምፔር ካንዲዴቶችን ኢሻዘር ስናደርግ ነው። ራዘርዛን ከተቀመጠው ስታንዳርድ አንጻር ከማነጻጸር እነሱ እርስ በርስ ማወዳደር። ይህም አንዱ ኢረር የሚፈጠር ነው። ሌላኛው ስናፕ ጀጅመንት ይባላል። ዲ ላይ ስናፕ ጀጅመንት ከሆነ ኢንቮልቭ ረሽ የሆኑ ዲሲሽኖቹን ኖት ነሰሰርሊ ታይድ ቱ ዋን ትሬንት ጋር ከአንድ ሰው ባህሪ ጋር መሄዱ እንትሎች ላይ ማተኮር ነው።
ስናፕ ጀጅመንት የምንለው ማለት ነው። ሲሚላር ቱ ሚ ቢያዝ ከሆነ ደግሞ ምንድነው ፋቮር ካንዲዴትስ ሪሴምብሊንግ ኢንተርቪው ነው። ይሄ እኮ ከኔ ጋር ተመሳሳይ ባህሪ ያለው ምናምን እያለን ሰዎችን ቢያዝ ልናደርግ እንችላለን። ሞር ኦፍ ወደ እናንተ ባህሪ የሚቀርቡ ሰው ልታደሉ ትችላላችሁ ማለት ነው። ስለዚህ በተጠየቀው ጥያቄ መሰረት ትክክለኛው ምንድነው ሃሎ ኢፌክት ነው። ቤዝድ ኦን ሲንግል ትሬንቴን ላይክ ሃው ዘይ ድሬስ ኦር ቶክ አንድን ሰው ሬት ብናደርገው ሃሎ ኢፌክት ይባላል። ስለዚህ ኩዌስችን ነምበር 27 ኤ ነው። ነምበር 28 ላይ ስንመጣ ሰሌክሽን ዲስከቨር አፕሊካንትስ ኳሊፊኬሽን ቱ ስታብሊሽ ጆብ ስታቢሊቲ ይላል። ዚስ ኢምፕላይስ ኤ ኤርሊ ሰሌክሽን ዊዝ ሃይ ኢንተረስት ጌት ዘ ጆብ ቢ ዞስ ሁ ሪኮመንድድ ባይ ሃየር ኦፊሻል ዊል ቢ ሃየርድ ሲ ኢንተርቪወር ሃየር አውት ኦፍ ፒቲ ዲ ነን ነው የሚለው። ስለዚህ እያንዳንዶቹ ምርጫዎች ስናያቸው መጀመሪያ ጥያቄው የሚለው ምንድን ነው? ሰሌክሽን ዲስከቨር አፕሊካንት ኳሊፊኬሽን ቱ ኢስታብሊሽ ጆብ ሲዩቴቢሊቲ ነው የሚለው። ስለዚህ ሰሌክሽን የአፕሊካንቱን ኳሊፊኬሽን ዲስከቨር ያደርጋል ነው። ይህንን የሚያደርገው ምንድን ነው? የጆብ ሲዩቴቢሊቲን ኢስታብሊሽ ለማድረግ ነው። ይህ ምንን ያሳያል ነው የሚለው። ስለዚህ ይህ ላይ ኢርሊ አፕሊካንት ዊዝ ሃይ ኢንተረስት ጌት ዘ ጆብ ነው የሚለው። መጀመሪያ ላይ ያመለከቱ ስራውን ያገኛሉ ነው የሚለው። ይሄ ግን ልክ አይደለም። ምክንያቱም ሰሌክሽን ፕራዮሪታይዝ የሚያደርገው ኳሊፊኬሽንን ነው እንጂ አፕሊኬሽን ታይሚንጉ አይደለም ወሳኙ። ይሄ ልክ አይደለም። ቢ ዞስ ሁ ሪኮመንድድ ባይ ሃየር ኦፊሻል ዊል ቢን ሃየርድ ይላል። ይህንንም ስናየው ደግሞ ምንድን ነው በሃየር ኦፊሻሎች ኖሚኔት የተደረገው ይመረጣል ነው የሚለው። ይሄ ደግሞ ምን ያሳያል? ኔፖቲዝም እንዲኖር ያደርጋል። ምክንያቱም ኔፖቲዝም መግባት የለበትም። ቤዝዶን ሰሌክሽናችን በአላቸው ሰዎቹ ብቃት እውቀት ነው እንጂ መሆን ያለበት በዝምድና መሆን የለበትም። ምክንያቱም ሃየር ኦፊሻሎች በጠቆሙ ቁጥር እንደዚህ አይነት ሁኔታዎች ሊከሰቱ ስለሚችል ማለት ነው። ሲላይ ስንመጣ ኢንተርቪወር ሃየር አውት ኦፍ ፒቲ ነው የሚለው። ኢንተርቪወሩ ምንድነው በአዘኔታ ነው የሚቀጥረው፣ ያዘንለትን ሰው ይቀጥራል ነው የሚለው። ይህም ልክ አይደለም። ኢሞሽናል ቢያዝ መኖር የለበትም። ኦብጀክቲቭ የሆነ ሰሌክሽን ነው መደረግ ያለበት። ስለዚህ እዚህ ጋር የተዘረዘሩት አማራጮች ያለውን አረፍተ ነገር አይገልጹትም። ስለዚህ ሁሉም ምንድናቸው ነን የሚለው ነው የሚያስኬደን፣ ከተገለጸው አረፍተ ነገር ጋራ አይሄድም ማለት ነው። ስለዚህ ኩዌስችን ነምበር 28 ዲ ናን ኦፍ ዘ አባቭ ይሆናል ማለት ነው። ኩዌስችን ነምበር 29 ላይ ስንመጣ ሚስማች ቢትዊን ኢምፕሎይ ኤንድ ጆብ ኦካርስ ኢፍ ዘ ኢምፕሎይ ኢዝ ነው የሚለው። ኤ ኦቨር ኳሊፋይድ፣ ቢ ኖት ኳሊፋይድ፣ ሲ ኖት ኢንተረስትድ፣ ዲ ላክ ኢን ኤዱኬሽናል ሪኳየርመንት፣ ኢ ኦል ነው የሚለው። ስለዚህ እዚህ ጋር ስንመጣ ደግሞ ምንድን ነው የሚለው ኩዌስችን ነምበር 29 ላይ በኢምፕሎይ እና በስራው መካከል ሚስማች ወይም አለመጣጣም የሚፈጠረው በየትኛው ምክንያት ነው ይላል። ኢምፕሎይ ምን ከሆነ ነው? ኤ ኦቨር ኳሊፋይድ ከሆነ ይላል። ኦቨር ኳሊፋይድ ሆነ ማለት ሰራተኛው በስራው ሊደበር ይችላል ማለት ነው። ምክንያቱም እሱን የሚመጥነው ስራ ስላልሆነ ይሄ ያስኬዳል። ቢ ላይ ስንመጣ ደግሞ ኖት ኳሊፋይድ ነው። ኖት ኳሊፋይድ ማለት ላክ ኦፍ ስኪል አለበት ማለት ነው። ስራውን መስራት አይችልም። ይሄ ደግሞ ፐርፎርማንስ እንዲኖረው ያደርጋል። በዚህ ምክንያት ኤምፕሎይ እና ጆፑ ምን መሆን አይችሉም ማለት ነው፣ ማች ማድረግ አይችሉም። ይሄም ልክ ነው። ሲ ላይ ስንመጣ ኖት ኢንተረስትድ ነው የሚለው። ኖት ኢንተረስትድ ይላል። ኢንተረስቱ ከሌለው ዲስኢንተረስት ከሆነ ሞቲቬሽኑ ፕሮዳክቲቪቲ ይቀንሳል። ስለዚህ በስራውና በሰራተኛው መካከል ሚስማች ይፈጠራል። ይሄም ልክ ነው። ዲ ላይ ስንመጣ ላክ ኦፍ ኤዱኬሽናል ሪኳየርመንት ነው የሚለው። ላክ ኦፍ ኤዱኬሽናል ሪኳየርመንት የሚለውን ስንመለከት ደግሞ ሚሲንግ ኤዱኬሽናል እድል ከሌለው ይሄ ሰውዬ ጆብ ኮምፒተንስ አይኖረውም። ስለዚህ ስራውን በአግባቡ መስራት ስለማይችል ሚስማች አሁንም ይፈጠራል። ስለዚህ ሁሉም ሚስማች እንዲፈጠር ያደርጋሉ ማለት ነው በኤምፕሎይ እና በጆብ መካከል። ስለዚህ ኢ ኦል ኦፍ ዳ አባቭ ይሆናል ማለት ነው። ኩዌስችን ነምበር 30 ላይ ስንመጣ ብላንክ ኢዝ ሰሌክሽን ሜተድ ዊዝ ኦብጀክቲቭ ኑሜሪካል ኤክስፕረስ ሪዛልት ፍሮም ቢያዝ ኤንድ ስታቲካሊ ቫሊዴት ነው የሚለው። ስለዚህ እዚህ ጋር ስንመጣ ኢንተርቪው፣ ባክግራውንድ ቼክ፣ ሜዲካል ኤግዛሚኔሽን፣ ኤምፕሎይ ቴስት ነው የሚለው። ስለዚህ የሴሌክሽን ሜትድ የሆነው የሴሌክሽን ሜትድ ደግሞ ኦብጀክቲቭሊ እና ኑሜሪካል ኤክስፕረስ የሚደረገው የትኛው ነው የሚለው። ኤ ኢንተርቪው ይላል። ኢንተርቪውን ስናየው ምንድነው ኢንተርቪው ኦብጀክቲቭ እና ኑሜሪካል አሰስመንት ለመካሄድ ይጠቅማል ነው የሚለው። ይጠቅማል፣ ግን ብዙ ጊዜ ኑሜሪካሊ የሆነ ኤክስፕረሴብል የሚደረግ አይሆንም። ኢንተርቪው ቃል በቃል መልልስ ስለሆነ በቁጥር ለማስቀመጥ አይጠቅምም እና ብዙ ጊዜም ኢንተርቪው ካያችሁ ሰብጀክቲቭ ነው የሚሆነው ማለት ነው። ቢ ባክግራውንድ ቼክ ነው። ባክግራውንዳቸውን ቼክ ብታደረጉት አሪፍ ነው፣ ግን ያን ያህል ኑሜሪካል ኤክስፕረስ ማድረግ አችሉም ባክግራውንዳቸውን። ሲ ላይም ስንመጣ ሜዲካል ኤግዛሚኔሽን ይላል።
ሜዲካል ኤግዛሚኔሽንም የሰውየውን ጤንነት ነው እንጂ ስለ ቁጥራዊ መረጃዎች የሚሰጠን ነገር የለም። ዲ ላይ ስንመጣ ኢምፕሎይመንት ቴስት ነው። ይሄ ልክ ነው፣ ምክንያቱም ሰራተኞች ፈተናዎችን ከተፈተኑ ምን ያህል ፐርሰንት እንዳመጡ ስለሚታወቅ በቀላሉ ለመምረጥ አንቸገርም ማለት ነው። ስለዚህ ኩዌሽን ነምበር 30 ዲ ኢምፕሎይመንት ቴስት ይሆናል ማለት ነው። ከዛ ኩዌሽን ነምበር 31 ላይ ስንመጣ which justifies the need for training ነው የሚለው። ስለዚህ ትሬኒንግ እንደሚያስፈልግ የሚያሳየው የሚገልጸው የትኛው ነው ነው የሚለው ኤ ኢንሃንስ ኢፊሽንሲ፣ ቢ ሬዲዩስ ሱፐርቪዥን፣ ሲ ኢምፕሩቭ ሞራል፣ ዲ ሬዲዩስ አክሲደንት፣ ኢ ኦል ነው የሚለው። ስለዚህ የትሬኒንግ ማስፈለጉን የሚገልጸው የቱ ነው? ትሬኒንግ ቢደረግ ምን ይፈጠራል ማለት ነው። የትሬኒንግ ኒድ መኖሩ ምንን ያመጣል ነው የሚለው። ኤ ላይ ስንመጣ ኢንሃንስ ኢፊሽንሲ ይላል። ኢፊሽንሲ እንዲጨምር ያስችላል። እውነት ነው ትሬኒንግ ከተደረገ። ቢ ሬዲዩስ ሱፐርቪዥን፣ እውነት ነው። ይህም ሰራተኞች ብዙም ቁጥጥር አይፈልጉ፣ ስራውን በራሳቸው መስራት ይችላሉ ትሬኒንግ ካገኙ። ሲ ኢምፕሩቭ ሞራል ነው። ይህም ልክ ነው። የሰራተኞች ሞራላቸው ይደብራል ትሬኒንግ ባቆኙ ቁጥር፣ ስራውን መስራት በቻሉ ቁጥር። ዲ ላይ ስንመጣ ሬዲዩስ አክሲደንት ነው። ከስራ ጋር ተያይዘው የሚመጡ አክሲደንቶችን ማስወገድ መቀነስ ይቻላል ማለት ነው። ስለዚህ ሁሉም ልክ ናቸው። የትሬኒንግ ማስፈለግን የሚያሳዩ ናቸው። ትሬኒንግ ከተደረገ እነዚህ ነገሮች ሳቲስፋይ ማድረግ ይቻላል ማለት ነው። ስለዚህ ኢም ኦል ይሆናል ማለት ነው ለኩዌሽን ነምበር 31። ኩዌሽን ነምበር 32 ላይ ስንመጣ ኤ ፕሮሰስ ዌር ማናጀር ኤንድ ኤምፕሎይ አግሪ ኦን ፐርፎርማንስ ጎል ኤንድ ፕላን ቱ አቺቭ ዘም ኢን ሴት ታይም ነው የሚለው። ኤ ኮምባይኔሽን ሜትድ፣ ቢ ክሪቲካል ኢንሲደንት ሜትድ፣ ሲ ቢሄቪየራል ሬቲንግ አፕሮች፣ ዲ ማኔጅ ባይ ኦብጀክቲቭ ነው የሚለው። ስለዚህ እዚህ ጋር ስንመጣ ፕሮሰስ ማናጀሩና ኤምፕሎዮቹ አግሪ ያደርጋሉ ይላል። የሆነ ፐርፎርማንስ ጎል አለ ማለትም የሚያሳኩት ነገር አለ። ኤንድ ፕላን ቱ አቺቭ ዘም ኢን ሴት ታይም። ስለዚህ የሆነ ጎል ያስቀምጣሉ። ያንን ለማሳካት እቅድ ያወጡና በአቀዱት ጊዜ ለማሳካት የሚሞክሩበት ሂደት ምን ይባላል ነው የሚለው። ኤ ኮምባይኔሽን ሜትድ ነው የሚለው። ይሄ በዚህ ቫሊድ አይደለም፣ በዚህ ሂደት ውስጥ አይሆንም። ቢ ላይ ስንመጣ ክሪቲካል ኢንሲደንት ሜትድ ነው። ክሪቲካል ኢንሲደንት ሜትድ ማለት ዶክመንት ማድረግ ነው ኤምፕሎዮችን ባህሪ እንጂ ፐርፎርማንስ ጎል ላይ ማተኮር አይደለም። ልክ አይደለም። ቢሄቪየራል ሬቲንግ አፕሮች ደግሞ ቤዝዶን ቢሄቪየር ቤዝዶን አክሽን ናቸው ምን ይመስላል የሚለውን ለማየት ነው የሚጠቅመን እንጂ ጎልን ሜዥር ለማድረግ አይጠቅመንም። ዲ ላይ ስንመጣ ማኔጅ ባይ ኦብጀክቲቭ ነው። ማኔጅመንት ባይ ኦብጀክቲቭ ማለት የሆነ ጎል ሴት ለማድረግ እና የሆነ አክሽን ፕላኖች ላይ ያተኮረ ነው ማለት ነው። ስለዚህ ማኔጅመንት ባይ ኦብጀክቲቭ ወይም ማኔጅ ባይ ኦብጀክቲቭ ልክ ነው ማለት ነው። ስለዚህ ትክክለኛው መልሳችን የሚሆነው ለኩዌሽን ነምበር 32 ዲ ማኔጅ ባይ ኦብጀክቲቭ ይሆናል ማለት ነው። እሺ ቀጣይ ወደ ኩዌሽን ነምበር 33 እናልፋለን። ኩዌሽን ነምበር 33 ላይ ስንመጣ ቶማስ ሙቭስ ቱ ቫሪየስ ጆብስ መንዝሊ ፎር 9 መንዝስ አፍተር ኤ ማኔጅመንት ትሬኒንግ ፕሮግራም ዘ ትሬኒንግ ሜትድ ኢዝ ኤ ሮል ፕላይንግ፣ ቢ ጆብ ሮቴሽን፣ ሲ ማኔጅመንት ጌም፣ ዲ ኮቺንግ ነው የሚለው። ስለዚህ ቶማስ ምንድነው ወደ ተለያዩ ጆቦች በ9 ወራት ውስጥ ተዘዋወረ ነው የሚለው የማኔጅመንት ትሬኒንግ ፕሮግራም ካገኘ በኋላ ማለት ነው። ስለዚህ የትሬኒንግ ሜትድ የቱ ነው የተባለው። ኤ ላይ ስንመጣ ሮል ፕላይንግ ይላል። ሮል ፕላይንግ ማለት የሆነ ሲሙሌትድ ሴናሪዎችን በማዘጋጀት ነው እንጂ ሪል ጆብ ሲቹዌሽኑ ላይ አይደለም የሚያተኩረው። ይሄ አይደለም። ቢ ላይ ስንመጣ ጆብ ሮቴሽን ይላል። ይሄ ልክ ነው፣ ምክንያቱም አንድን ሰራተኛ ዲፈረንት ሮል ላይ እያዘዋወራችሁ የተለያዩ ፖዚሽን ላይ ያረጋችሁ ሲሰለጥን ጆብ ሮቴሽን ይባላል። ሲ ላይ ስንመጣ ማኔጅመንት ጌም ይላል። ማኔጅመንት ጌም ዋናው ጥቅሙ ምንድነው? ዲሲሽን ሜኪንግ ስኪል ኦፍ ማናጀርን ዴቨሎፕ ለማድረግ የሚጠቅም ሜትድ እና ሲሙሌሽን ነው እንጂ አክቹዋል ጆብ አሳይመንት ተጠቅሞ አይደለም ሰራተኞችን የሚያሰለጥኑበት። ስለዚህ ይህም አይሆንም። ዲ ላይ ኮቺንግ ላይ ስንመጣ ኮቺንግ ከሆነ ዋን ቱ ዋን ጋይዳንስ ነው፣ በአሰልጣኝና አሰልጣኝ መካከል የሚደረግ በስራው ሁኔታ ላይ ምን አለ የሚለውን የሚያሳይ ነው። ስለዚህ በዚህ ኮንቴክስት ትክክለኛው ወደ ተለያዩ ጆቦች የተዘዋወረ ስልጠና ማግኘት ከሆነ ጆብ ሮቴሽን ይሆናል። ስለዚህ ኩዌሽን ነምበር 33 ቢ ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይ ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ኩዌሽን ነምበር 34 ላይ ስንመጣ which one is not true about training and development? ስለ ትሬኒንግ ኤንድ ዴቨሎፕመንት ልክ ያልሆነው የቱ ነው የሚለው። a learning opportunity for employee growth, B a method of enhancing performance, C a source of competitive advantage, D must be collaborative between both
ቦስ ኤንድ ሰቦርዲኔት ነው የሚለው። ከዚህ እዚህ ኮሽን ነምበር 34 ላይ ስንመጣ ኤ ላይ ስንመጣ ኖት ትሩ የሆነ ነው ጥያቄው፣ ማስተዋል ያለባችሁ ልክ ያልሆነው ነው የሚለው። ኤ ላይ ስንመጣ ለርኒንግ ኦፖርቹኒቲ ፎር ኢምፕሎይ ግሮዝ ነው። ሁለቱም ትሬኒንግ እና ዴቨሎፕመንት ለሰራተኞች ኦፖርቹኒቲ ያመቻቸዋሉ እና ኢምፕሎይመንቱ እነዚህን ስልጠናዎች ሲያገኝ ደግሞ ግሮዝ የማግኘት እድል አለው። ስለዚህ አሪፍ ነው፣ ይሄ ልክ ነው። ሜቶድ ኦፍ ኢንሃንሲንግ ፐርፎርማንስ ይላል ቢ ላይ፣ ልክ ነው። ፐርፎርማንሳችን እንዲጨምር ትሬኒንግ እና ዴቨሎፕመንት ይጠቅማል። ሲ ላይ ስንመጣ ሶርስ ኦፍ ኮምፒቲቲቭ አድቫንቴጅ፣ እንደ ኮምፒቲቲቭ አድቫንቴጅ የሚሆናችሁ ትሬኒንግ እና ዴቨሎፕመንት ማግኘታችሁ ነው፣ ይሄም ልክ ነው። ዲ ላይ ስንመጣ ግን መስት ቢ ኮላቦሬቲቭ ቢትዊን ቦስ ኤንድ ሰቦርዲኔት ይላል። ግዴታ በአለቃና በሰራተኛ መካከል ብቻ መደረግ አለበት ነው የሚለው። ይሄ ልክ አይደለም። ምክንያቱም ትሬኒንግ እና ዴቨሎፕመንት አንዳንድ ጊዜ ሰልፍ ዳይሬክትድ ሊሆን ይችላል፣ ፐር ሊድ ሊሆን ይችላል፣ በአቻ ከጓደኛ ጋር ምናምን ሊሆን ይችላል። ስለዚህ ኮላቦሬሽኑ በቦስ እና በሰቦርዲኔት መካከል ማንዳቶሪ አይደለም፣ መስት ስለሚል እዚህ ጋር ኮሽን ነምበር 34 ዲ ነው ማለት ነው ትክክል ያልሆነው። ቀጣይ ኮሽን ነምበር 35 ላይ ስንመጣ ምን ይለናል? ኖት ፋይናንሻል ኮምፖንሴሽን አሎስ ኢምፕሎይ ቱ ኤ ኢንሃንስ ዲግኒቲ ኤንድ ሳቲስፋክሽን፣ ቢ ፕሮሞት ሶሻል ሪሌሽንሽፕ፣ ሲ ኦፈር ሰፖርቲቭ ሊደርሽፕ፣ ዲ ኢንሃንስ ሄልዝ ኤንድ ግሮዝ ይላል። ኢ ኦል ነው የሚለው። ስለዚህ ኮሽን ነምበር 35 ላይ ሲመጣ ነን ፋይናንሻል ኮምፖንሴሽን ለኢምፕሎዮች ምን ያደርጋሉ ነው። አንደኛ ኢንሃንስ ዲግኒቲ ኤንድ ሳቲስፋክሽን እንዲኖራቸው ያስችላል ይላል። ይሄ ልክ ነው፣ ሰራተኞች በሚሰሩ ስራ እንዲረኩ ስለሚያስችል ማለት ነው። ቢ ፕሮሞት ሶሻል ሪሌሽንሽፕ ነው። ነን ፋይናንሻል ኮምፖንሴሽኖች ሶሻል ሪሌሽንሽፓቸውን ዴቨሎፕ ማድረግ እንዲችሉ ያስችላሉ ማለት ነው። እነዚህ ከኢንሹራንስ ሲክሊቭ ምናምን ጋር ተያይዞ የሚሰጧቸው ጥቅማ ጥቅሞች ማለት ነው። ሌላኛው ኦፈር ሰፖርቲቭ ሊደርሽፕ ነው የሚለው። ነን ፋይናንሻል ኮምፖንሴሽን ኤምፕሎዮች ሰፖርቲቭ ሊደርሽፕን ኦፈር እንዲያደርጉ ያስችላቸዋል። ይህም አንዱ ጥቅም ነው። ሌላኛው ኢንሃንስ ሄልዝ ኤንድ ግሮዝ ነው። ነን ፋይናንሻል ኮምፖንሴሽኖች ሰራተኞች ጤናቸውንም እንዲያስጠብቁ እድገታቸውም እንዲጠበቅ ያስችላል ማለት ነው። ስለዚህ ሁሉም ለኢምፕሎዮች ነን ፋይናንሻል ኮምፖንሴሽን መኖራቸው ይጠቅማሉ ማለት ነው እዚህ ጋር። ስለዚህ ሁሉም ልክ ናቸው በዚህ ኮንቴክስት ማለት ነው። ኮሽን ነምበር 35 ኢ ኦል ይሆናል። ኮሽን ነምበር 36 ላይ ስንመጣ which one is not a method to avoid performance appraisal problem ነው የሚለው። ኤ developing accurate performance criteria፣ ቢ more use trait based criteria፣ ሲ training evaluator፣ ዲ use multiple rating raters ነው የሚለው። ስለዚህ ጥያቄው የሚለው which one is not a method to avoid performance appraisal problem ነው የሚለው። ስለዚህ ከፐርፎርማንስ አፕሬዘር ጋር ተያይዘው የሚመጡ ፕሮብሌሞችን ለማስወገድ የማይጠቅመው ሜትድ የቱ ነው ነው የሚለው ጥያቄው። ኤ ላይ ስንመጣ ዴቨሎፕ አኩሬት ፐርፎርማንስ ክራይቴሪያ፣ ይሄ ልክ ነው። አኩሬት የሆነ ፐርፎርማንስ ክራይቴሪያ ካለ ሰራተኞችን ሰብጀክቲቭሊ ጄጅ አናረግም። የሆነ ስታንዳርድ የሆነ ክራይቴሪያ አለ፣ ያን አሟልቷል አላሟሉ የሚለውን ብቻ በማየት ኦብጀክቲቭ የሆነ ፍርድ እንዲሰጥ ያስችለናል። ቢ ላይ ስንመጣ ሞር ዩዝድ ኦፍ ትሬት ቤዝድ ክራይቴሪያ ነው የሚለው። ይሄ ልክ አይደለም። ምክንያቱም ሞር ኦፍ ትሬት ቤዝድ ክራይቴሪያን ባተኮርን ቁጥር አክቹዋሊ ከስራው ጋር ያላቸው ሪሌሽንሽፕ ማየት አንችልም ማለት ነው። ስለዚህ ይሄ ልክ አይደለም። ሲ ላይ ስንመጣ ትሬኒንግ ኢቫሉዌተርስ ነው። ይሄ ልክ ነው። ኢቫሉዌት የሚያደርጉትን ሰዎች እንዴት ኢቫሉዌት ማድረግ እንዳለባቸው ትሬን ብናደረግ ሰራተኞችን በአግባቡ መቆጣጠርና አፈጻጸማቸው መቆጣጠር ይችላሉ ማለት ነው። ዲ ዩዚንግ መልቲፕል ሬተርስ ነው የሚለው። ፐርፎርማንስን ኢቫሉዌት የሚያደርጉ ሬተሮችን የተለያዩ ወይም መልቲፕል የሆኑ ሰዎችን መጠቀም አንዱ ስትራቴጂ ነው። ስለዚህ ሜትድ ያልሆነ ለፐርፎርማንስ አፕሬዘር ፕሮብሌም ለማስወገድ ቢ ላይ ያለው ሞር ዩዝ ኦፍ ትሬት ቤዝድ ክራይቴሪያ የሚለው ይሆናል ማለት ነው። ኩዌስችን ነምበር 37 ላይ ስንመጣ አድቫንቴጅ ኦፍ ኤክስተርናል ሪክሩትመንት ኤክስክሉድ ይላል። ስለዚህ አድቫንቴጅ ኦፍ ኤክስተርናል ሪክሩትመንት ያልሆነው ማለት ነው። ኤ ቢግ ፑል ኦፍ ታለንት፣ ቢ ኒው ስኪል ኤንድ ኢንሳይት፣ ሲ ኤክስፐርታይዝ ኤክሰለንስ ኤክስፒሪየንስ ኢን ዘ ኦርጋናይዜሽን ካን ቢ ኢዝሊ ብሮት ኢንቱ ዘ ኦርጋናይዜሽን ነው የሚለው። ዲ ሎንገር አጀስትመንት ታይም። ስለዚህ አድቫንቴጅ ያልሆነው የኤክስተርናል ሪክሩትመንት ነው የሚለው። ኤ ቢግ ፑል ኦፍ ታለንት ነው የሚለው። ይሄ ልክ ነው። በጣም ብዙ ታለንት ያላቸውን ሰዎች ወደኛ አትራክት ለማድረግ ይጠቅመናል። ቢ ኒው ስኪል ኤንድ ኢንሳይት፣ አዳዲስ አመለካከትና አዳዲስ ስኪል ወይም ክህሎት ያላቸውን ሰዎች ወደ ኦርጋናይዜሽኑ ለመሳብ ይጠቅማል። ምክንያቱም ኤክስተርናል ስለሆነ ሪክሩት የምናደርግ። ይህም ልክ ነው። ሲ ላይ ስንመጣ ኤክስፐርታይዝ ኤክሰለንስ እና ኤክስፒሪየንስ ኢን አዘር ኦርጋናይዜሽን ካን ቢ ኢዝሊ ብሮት ኢንቱ ኦርጋናይዜሽን። ስለዚህ ከሌላ ኦርጋናይዜሽን በፊት የሚሰሩ ሰራተኞች ሊሆኑ ይችላሉ፣ ወይም አዲስ አመለካከት ያላቸው ልምድ ያላቸው ስለሆኑ ወደኛ ኦርጋናይዜሽን በአጭሩ መምጣት ይችላሉ። ይህም ጠቃሚ ነው።
ዲ ላይ ስንመጣ ሎንገር አጀስትመንት ፔሪድ ይሄ ዲስአድቫንቴጅ ነው። ምክንያቱም ሎንገር ታይም ይፈጃል ኤክስተርናል ሪክሩት ማድረግ ከኢንተርናል ሪክሩትመንት አንጻር ስናየው። ስለዚህ ይሄ እንደ ዲስአድቫንቴጅ ነው እንጂ እንደ አድቫንቴጅ አይወሰድም። ስለዚህ ኩዌስችን ነምበር 37 ዲ ኦል ይሆናል ማለት ነው። ቀጣይ ኩዌስችን ነምበር 38 ስናየው which is not correct ነው የሚለው። ኤ ቴስት ሪላያቢሊቲ አንሰር ዘ ኩዌስችን what does this test measure ነው የሚለው። ቢ ባክግራውንድ ኦር ሪፈረንስ ቼክ ቨሪፋይ the information accuracy። ሲ ፐርፎርማንስ ማኔጅመንት ቫሊዩ ሃው ኤንድ ዋት ኦፍ ወርክስ። ዲ ኤንድ ሲ ነው የሚለው። እሺ እያንዳንዱ እንመልከት። ልክ ያልሆነው ነው የሚለው። ኤ ላይ ስንመጣ የቴስት ሪላያቢሊቲ አንሰር ደ ኩዌስችን ዋት ደዝ ዚስ ቴስት ሜዥር ነው የሚለው። ይህ ልክ አይደለም። ምክንያቱም ቴስት ሪላያቢሊቲ ሳይሆን ቴስት ቫሊዲቲ ነው። ዋት ደዝ ዚስ ቴስት ሜዥር፣ ይህ አላማው ለምንድነው ይህ ፈተና የሚውለው ምንን ለመገምገም ነው የሚለውን የሚያተኩረው ቴስት ቫሊዲቲ ነው። ይህ ቴስት ሪላያቢሊቲ አይደለም። ቴስት ሪላያቢሊቲ ማለት ኮንሲስተንት የሆነ ኤግዛም ሪዛልታቸው ተመሳሳይ ይሆናል ተደጋግመው ይፈተኑ የሚለው ላይ ነው የሚያተኩረው። ስለዚህ ይህ ልክ አይደለም። ዲ ላይ ስንመጣ ባክግራውንድ ኦር ሪፈረንስ ቼክ ቨሪፋይ ኢንፎርሜሽን አኩሬንሲ ነው የሚለው። ይሄ ልክ ነው። ምክንያቱም እንደ ስታንዳርድ ፕራክቲስ ያገለግለናል። ኢንፎርሜሽን አኩሬንሲ በኢንተርቪው ላይ የሰጡት መረጃ ከባክግራውንዳቸው ጋር አንድ መሆኑን ባክግራውንድ ኢንፎርሜሽንን ቼክ በማድረግ ማረጋገጥ ማለት ነው። ሲ ላይ ስንመጣ ፐርፎርማንስ ማኔጅመንት ቫሊዩ ሃው ኤንድ ዋት ኦፍ ደ ወርክ ነው። ፐርፎርማንሳቸውን ስንቆጣጠር ስራውን እንዴትና ምን እንደሚሰሩ እናያለን አክቹዋሊ በስራው ላይ። ይህም አንዱ ቫሉ የሚደረግ ነው ፐርፎርማንስ ማኔጅ ሲደረግ ማለት ነው። ዲ ኤ ኤንድ ሲ ነው የሚለው። ስለዚህ ልክ ያልሆነው የትኛው ነው ማለት ነው? ኤ ላይ ያለው ይሆናል ማለት ነው። ምክንያቱም ቴስት ሪላያቢሊቲ ሳይሆን ቴስት ቫሊዲቲ ነው። ከዛ ቀጣው ኩዌስችን ነምበር 39 ላይ ስንመጣ ፑር ሴሌክሽን ኳሊቲ ኢንክሪዝ ኮስት ፎር ብላንክ ኤንድ ብላንክ ይላል። ኤ ኢንዳክሽን ኤንድ ፕሌስመንት፣ ቢ ኤምፕሎይ ሪሌሽንስ ኤንድ ሄልዝ ኦር ሴፍቲ፣ ሲ ትሬኒንግ ኤንድ ሱፐርቪዥን፣ ዲ ወርክ ኳሊቲ ኤንድ ኮምፐንሴሽን ነው የሚለው። ስለዚህ ፑር ሴሌክሽን ካለ የምን ኮስት ነው የሚጨምረው ነው ጥያቄው። ስለዚህ ኤ ላይ ስንመጣ ኢንዳክሽንና ፕሌስመንት አንድ ታይም ፕሮሰስ ናቸው። አንዴ ነው የሆነን ኦሪንቴሽን የምታደረጉላቸው አንድ ቦታ ላይ የምታደረጓቸው። ስለዚህ ያን ያህል ኮስት አያስወጡም። ቢ ላይ ስንመጣ ኤምፕሎይ ሪሌሽን ኤንድ ሄልዝ ኦር ሴፍቲ ነው የሚለው። ይህን ስንመለከተው ኢንዳይሬክት ሊንክ ነው ያላቸው እንጂ ፕራይሜሪ ኮስት አይደሉም የፑር ሴሌክሽን መኖር። ሲ ላይ ስንመጣ ትሬኒንግ ኤንድ ሱፐርቪዥን ነው የሚለው። ይሄ ልክ ነው። ምክንያቱም ፑር ሃየር ባረቅን ቁጥር ብዙ ስልጠና እና ብዙ ቁጥጥር ይፈልጋሉ። ይሄ ደግሞ እኛም ብዙ ኮስት ያስወጣና በኦርጋናይዜሽን ውስጥ። ስለዚህ ፑር ሴሌክሽን እነዚህ ጉዳቶች አሉት ማለት ነው። ዲ ወርክ ኳሊቲ ኤንድ ኮምፐንሴሽን ነው የሚለው። ይህም ዳይሬክት ሪሌት ሞር አያደርግም። ስለዚህ በጣም ፑር ሴሌክሽን ባረግን ቁጥር የሚያስወጣን ኮስት የምናይ ምን ይሆናል ማለት ነው? የትሬኒንግ እና ሱፐርቪዥን ነው። ስለዚህ ኩዌስችን ነምበር 39 ሲ ይሆናል ማለት ነው። ኩዌስችን ነምበር 40 ላይ ስንመጣ ነን ፋይናንሻል ኮምፐንሴሽን ኢንክሉድስ ኤ አውቶኖሚ፣ ቢ ጆብ ሳቲስፋክሽን፣ ሲ ግሮዝ ኦፖርቹኒቲ፣ ዲ ሪኮግኒሽን፣ ኢ ኦል ይላል። ስለዚህ እያንዳንዱ ለማየት ስንሞክር ነን ፋይናንሻል ኮምፐንሴሽን የተጠየቅ ነው። ኤ ላይ አውቶኖሚ ይላል። አውቶኖሚ ማለት ሰራተኛው ራሱን ችሎ እንዲሰራ ያስችላል ማለት ነው። ስለዚህ ኤ ልክ ነው፣ ኢምፓወርመንት ነው፣ ሞኒታሪ አይደለም። ይሄ አውቶኖሚ ሲሰጡ ማለት ነው። ቢ ጆብ ሳቲስፋክሽን ነው የሚለው። ጆብ ሳቲስፋክሽን ምንድነው? ፋይናንሻል አይደለም፣ ነን ፋይናንሻል፣ ምክንያቱም ኢንትሪንሲክ ሪዋርድ ስለሆነ የሚያገኙት። ሲ ላይ ስንመጣ ግሮዝ ኦፖርቹኒቲ ነው። ግሮዝ ኦፖርቹኒቲም ይሄ ኬሪየር ዴቨሎፕመንት አስፔክት ነው የሚያሳየን። ስለዚህ ይህም ነን ፋይናንሻል ኮምፖንሴሽን አንዱ ለሰራተኞች የሚመቻችት። ዲ ላይ ስንመጣ ደግሞ ሪኮግኒሽን ይላል። ሪኮግኒሽን ምንድነው? ሳይኮሎጂካል ኢንሴንቲቭ ነው። ሰዎቹ ግን እውቅና መስጠት ለሰዎች ምንድነው? ሞኒታሪ ሳይሆን ነን ሞኒታሪ ነው ማለት ነው። ስለዚህ ኩዌስችን ነምበር 40 ምን ይሆናል ማለት ነው? ኢ ኦል ኦፍ ዘ አባቭ ነው። ሁሉም ፋይናንሻል ኮምፖንሴሽን ናቸው ማለት ነው። ስለዚህ ለዛሬ ይዤላችሁ የመጣሁት ጥያቄዎች እነዚህ ነበሩ። እንዴት አያችኋቸው? ጥያቄዎችን የምፈልጉት ነገር ካለ በኮሜንት ላይ አሳውቁኝ። ቀጣይ ምን ይሰራ፣ ምን ይጨምር፣ ምን ይቀነስ እና የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ደግሞ ሊንኩን በዲስክሪፕሽን ቦክስ ላይ ያስቀምጥላችኋለሁ። ጆይን ማድረግ ትችላላችሁ ማለት ነው። ብዙ ነገር ታገኙባቸዋላችሁ። ኤግዛም ፔፐሮች ከአሁን በፊት ያሉ ፓወርፖይንቶች ምናምን ማግኘት ትችላላችሁ ማለት ነው። ስለዚህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው ቻው።